ነው የብዙዎቻችሁ ችግርና ስህተት። በቃ ቪው አላገኘም ትላላችሁ። ቪዲዮ አፕሎድ አድርጋችሁ በቀላሉ ቪው አይመጣላችሁም። 2 ቀን 3 ቀን ቆይታችሁ ራሱ ያን ቪዲዮ ስትመለከቱት በቃ ምንም ሰው አያየውም ማለት ነው። በዛሬው ቪዲዮአችን እንግዲህ ከናንተ ችግሮች መካከል ማስተካከል ካለባችሁ ነገር መካከል አንደኛው ቪዲዮ ተቀርጾ ኤዲት ተደርጎ አፕሎድ ማድረግ። ይሄ ስህተት ነው ማለት ነው። አፕሎድ ከማድረጋችሁ በፊት ማሟላት ያሉባችሁ ትክክለኛ ስቴፖች አሉ። እነዚህን ስቴፖች እነግራችኋለሁ። በተለይ እንግዲህ መጨረሻ ላይ ፕራክቲካሊ እኔ አፕሎድ እያደረኩኝ አንዳንድ ወሳኝ ነጥቦችን እነግራችኋለሁ። ስለዚህ በዚህ መንገድ አፕሎድ ካደረጋችሁ ምንም ጥርጥር የለም ቪዲዮአችሁ ብዙ ሰዎች ጋር ይደርሳል። እንግዲህ አንዳንድ ሰዎችን አይታችሁ ከሆነ ቻናላቸው ልክ አፕሎድ ከተደረገ ቪዲዮ ቻናላቸው ላይ በኋላ 1 ሰዓት 2 ሰዓት ቆይታችሁ ያን ቪዲዮ ስታዩት በጣም ብዙ ሰዎች ተመልክተው ታገኛላችሁ። እናንተ ግን አፕሎድ አድርጋችሁ የመጀመሪያ ቀን ቪው የለውም፣ ሁለተኛ ቀን ቪው የለውም፣ ሶስተኛ ቀን ቪው የለውም። ከዚያ ደግሞ ሌላ ቪዲዮ ወደ መስራቱ ትሄዳላችሁ ማለት ነው። ይሄ መቆምና መስተካከል ይኖርበታል። እዚህ ጋር እንግዲህ እንዴት አፕሎድ ይደረጋል የሚለውን ስቴፑን ትክክለኛውን አፕሎድ አደራረግ ከማሳየቴ በፊት አንድ ሀሳብ ላስረዳችሁ። እናንተ አፕሎድ ስታደርጉ እንግዲህ ያው ዩቲዩብ ምን ይፈልጋል? የእናንተን ቪዲዮ ማጥናት ይፈልጋል። ታይትሉ ስለምንድን ነው? ዲስክሪፕሽን ስለምንድን ነው? ታግ ያደረጋችሁት ምንድን ነው? ቪዲዮአችሁ ውስጥ ስለምን እያወራችሁ ነው? ተምኔላችሁ ምን ነገሮችን ነው እያመላከተ እየጠቆመ ያለው? የእናንተ የቪዲዮ ሀሳብ ምን ላይ እንደሚያጠነጥን ማወቅ ይፈልጋል ማለት ነው። እናንተ ቀጥታ ቪዲዮ አዘጋጅታችሁ ዳይሬክት አፕሎድ ስታደርጉ ይህንን የሚያጠናበት ጊዜ እየሰጣችሁት አይደለም። ይህንን የሚያደርገው መቼ ነው? አፕሎድ ካደረጋችሁ በኋላ ነው። ስለዚህ ቢያንስ ይህንን መረጃ ለመሰብሰብ 2 ቀን እንግዲህ በቂ ቀን የሚባለው 2 ቀን ይፈልጋል። አፕሎድ ስታደርጉ ለምሳሌ ሰኞ 2 ሰዓት ከሆነ አፕሎድ ያደረጋችሁት ማክሰኞ ሮብ ድረስ የእናንተን ቪዲዮ ማጥናት ይጀምራል ማለት ነው። ቪዲዮአችሁ ስለምን እንደሚያወራ ደግሞ በጣም ከባዱ ነገር የእናንተ ቪዲዮ የሚወዱ ሰዎች ማን እንደሆኑ ለማን ቢያደርስላችሁ ያ ቪዲዮ ሊታይ እንደሚችል ከዚህ በፊት የእናንተን ቪዲዮ በዚህ ርዕሰ ጉዳይ ላይ ሰርች ያደረጉ ሰዎች ካሉ የፈተሹ ሰዎች ካሉ ያንን መረጃ ይሰበስባል ወይንም ደግሞ ያንን ያጠናል ዩቲዩብ ማለት ነው። ይህንን የሚያጠናበት ጊዜ 1 ቀን 2 ቀን ስለሚፈጅ እናንተ አፕሎድ አድርጋችሁ የመጀመሪያ ቀንና ሁለተኛ ቀን ላይ ምን አታገኙም? ቪው አታገኙም ማለት ነው። ምክንያቱም ለዩቲዩብ ቀድማችሁ ጊዜ አልሰጣችሁትም። ነገር ግን አንድ ሰው ቢያንስ አፕሎድ ከማድረጉ በፊት 2 ቀን ቀድሞ ከሆነ ዩቲዩብ ላይ የጫነው የሱን ቪዲዮ ዩቲዩብ ምን ያደርጋል ማለት ነው? በእነዚህ 2 ቀናቶች ይሄ ቪዲዮ ለማመበተን አለበት የሚለውን ስለሚያጠና ልክ ከ2 ቀን በኋላ አፕሎድ ሲደረግ ለብዙ ሰዎች በአጭር ጊዜ ውስጥ የመድረስ ትልቅ እድል ይኖረዋል ማለት ነው። ስለዚህ ይህንን የጥናት ጊዜ ለዩቲዩብ ልትሰጡት ይገባል። እናንተ ግን እየሰጣችሁት አይደለም። አንዳንድ ስህተቶችን ልንገራችሁ። አንዳንድ ቪዲዮዎችን ስትመለከቱ ሰዎች አንሊስትድ ነው ማድረግ ያለባችሁ፣ ለ1 ቀን ለ2 ቀን ያክል አንሊስትድ አድርጋችሁ ነው ማቆየት ያለባችሁ፣ ከዛ ፐብሊክ አድርጉት ይሏችኋል። ይሄም ኤክስ ነው፣ ትክክል አይደለም። ሁለተኛ ደግሞ ሰዎች ቪዲዮአችሁን በቃ ስኬጁል አድርጋችሁ ነው 1-2 ቀን ማቆየት ያለባችሁ ይሏችኋል። ከዚያ አፕሎድ አድርጉት ይሏችኋል። ይሄም ትክክል አይደለም። እኛ የምንጠቀመው እንግዲህ በጣም ብዙ ታዋቂ ሰዎች የተጠቀሙበት እኔ ሞክሬው ደግሞ የሰራልኝ ትክክለኛ አማራጭ ነው ማለት ነው። አሁን እንግዲህ ቀጥታ ያው አፕሎድ እያደረኩኝ ቪዲዮ እየጫንኩኝ ላሳያችሁ። እናንተም በደንብ ልብ ብላችሁ ተከታተሉኝ። መጀመሪያ ማድረግ ያለባችሁ እንግዲህ እኔ የማየውና እናንተ የምታዩት ተመሳሳይ እንዲሆን ክሮም ላይ ትገባላችሁ። ክሮም ላይ የገባችሁ በኋላ የዩቲዩብ.com ብላችሁ ጻፉ። ደን እዚች አካባቢ ላይ 3 ነጥብ አለች። እሷን ነክታችሁ ወደ ዴስክቶፕ ሳይት መቀየር አለባችሁ ማለት ነው። እሱን ካደረጋችሁ በኋላ ዩቲዩብ ላይ ስትገቡ እንደዚህ አይነት ኢንተርፌስ ታገኛላችሁ። እዚች ጋር ክሬት የምትላለች፣ ደን አፕሎድ የምትላለች። ያው ቪዲዮ ነው እየጫን ያለ ነው። ደን ሰሌክት ፋይል ይላል። ይህ ማለት ፋይል ምረጡ እያላችሁ ነው። ስለዚህ እናንተ ፋይላችሁ የተቀመጠበት ቦታ ላይ ሂዳችሁ ምን ታደርጋላችሁ? ትክክለኛ ፋይል ቪዲዮ የተቀመጠበትን ፋይል ትመርጣላችሁ ማለት ነው። እኔ ለምሳሌ ይህንን ቪዲዮ ልጠቀም። ከዚህ በፊት ጭኜዋለሁ እናንተን ለማሳየት ስለፈለኩኝ ነው። ልክ እንዲህ ስታደርጉ እንግዲህ ይሄ ኦፕሽን ይመጣላችኋል ማለት ነው። እዚህ ጋር ትክክለኛ ታይትል ታስገባላችሁ። የእናንተን ቪዲዮ በደንብ ሊገልጽ የሚችል ሰዎች ታይትሉን አይተው ቪዲዮ ሊያጓጓችሁ የሚችል ያው ሰፊ ርዕስ ነው ታስገባላችሁ። ዲስክሪፕሽን እዚህ ጋር ግዴታ ነው። ዲስክሪፕሽን ማለት የእናንተን ቪዲዮ መግለጽ ነው። ሰዎች የጻፉትን ዲስክሪፕሽን ኮፒ አድርጎ ማምጣት አይደለም ትክክለኛው መንገድ። ይሄ ምንም አያዋጣም። ትክክለኛ የእናንተን ቪዲዮ ያችን ቪዲዮ ሊገልጽ የሚችል ዲቴል የሆነ መረጃ እዚህ ጋር ጽፋላችሁ። በአማርኛም በእንግሊዘኛም አድርጉት። ከዚያ እዚህ ጋር ተምኔል፣ ትክክለኛ ተምኔል አፕሎድ ታደርጋላችሁ። ደን እዚህ ጋር ኖ ማለት ያለባችሁ የህፃናት ኮንተንት ካልሆነ ሰዎች ኮሜንት መጻፍ ስለማይችሉ ወይስ ካላችሁ ኖ ታደርጋላችሁ። ደን ስትሄዱ ያ ሞኔታይዜሽን ነው ኦን ይሆናል። ይሄ እያንዳንዱን ርዕስ ነው፣ ሰፊ ርዕስ ነው፣ እሰራበታለሁ። በዋናነት ግን ፋይናል ላይ እንዴት አፕሎድ እንደሚደረግ ነው እያሳየኋችሁ ያለሁት። ደን እዚህ ጋር ቪዲዮ ኤሌመንት ይላል። ያው ይሄንን ኦን ኦፍ ማድረግ ስለሚኖርባችሁ ነው። ቪዲዮ ኤሌመንት ይላል። ስለዚህ እቺን እናስተካክል። መጀመሪያ ኦን እናድርጋት። ያው ቪዲዮውን አለቀውም በርግጥ። ስለዚህ ኦን ስታደርጉት ኤዲ
እንግዲህ ሲውቴብል ነው አይደለም የሚለው ለማረጋገጥ ይሄ ይመጣል። ነን ማድረግ አለባችሁ። ልብ ብላችሁ ተከታተሉ። ዘን እዚህ ጋር ሰሚት ሬቲንግ ታደርጋላችሁ። ዘን ቪዲዮ ኤሌመንት የሚለው ላይ ያው ምን መሆን አለባት ይቺ ኢምፖርት ማድረግ አለባችሁ መጨረሻ ስክሪን ላይ ምናምን የሚገቡ ቪዲዮዎች እንዲመጡላችሁ። ይሄ ደግሞ ካርድ ይሄ ቀላል ነው፣ ማንም ሰው ሊያሳያችሁ ይችላል ሰርችን ብታደርጉ ማለት ነው። ሶ መጨረሻ ላይ እንግዲህ ወሳኛው ፓርቲ ይቺ ነች፣ ቪዚቢሊቲ። በጣም ቤዚክ ነገር ይቺ ነች። እናንተ እዚች ጋር ነው የምትበሉት። ሶ እንግዲህ መጀመሪያ ይሄን ስታዩት በፐብሊክ ይላል አይደለ? ይሄ ፐብሊክ መመረጥ የለበትም። ፐብሊክን እንዳትመርጡ። መጀመሪያ ቪዲዮ ጭናችሁ ፐብሊክ አድርጋችሁ እንዳትለቁ። መጀመሪያ ምንድን ማድረግ ያለባችሁ አንሊስትድ ነው መጀመሪያ የሚሆነው። እንግዲህ መግቢያ ላይ አንሊስትድ ዘን ፐብሊክ ነው አይደል ስህተት ያልኳችሁ እንጂ አንሊስትድ ማድረግ አይደለም ስህተት። አንሊስትድ ማለት ሰዎች ለምሳሌ እናንተ ሊንክ ብትልኩላቸው የዛን ቪዲዮ ሊንክ ያንን ቪዲዮ መመልከት ይችላሉ በዛ በሊንክ ማለት ነው። ሊንኩ የሌለው ሰው ግን ቻናላችሁ ላይ ቪዲዮውን አያገኘውም። ሶ አንሊስትድ ስታደርጉ አንድን ቻናል ታይትሉን ማስተካከል፣ ዲስክሪፕሽን ማስተካከል፣ ኪወርድ ማስተካከል፣ ታግ ማስተካከል፣ ተምኔል መቀየር ትችላላችሁ። ስለዚህ አንሊስትድ መሆኑ የሚጠቅማችሁ ለምንድን ነው? ቢያንስ አንሊስትድ አድርጋችሁ ለአንድ ቀን ስታቆዩት በዚህ አንድ ቀን ውስጥ መስተካከል አለበት ብላችሁ ያሰባችሁት ነገር ካለ ለማስተካከል ጊዜ ታገኛላችሁ ማለት ነው። ስለዚህ አንሊስትድ ዋነኛ ጥቅሙ ምንድነው? ጊዜ ማግኛ ነው እንጂ አንሊስትድ ላይ ስላደረጋችሁት ቪዲዮ ስላልተለቀቀ አንሊስትድ ላይ ስለሆነ ለማን መበተን እንዳለበት ቪዲዮ ይሄ ዩቲዩብ የሚፈልገው መረጃ የለም። መግቢያ ላይ የነገርኳችሁ እሱን ይፈልጋል፣ መረጃ ይሰበስባል ማለት አይደለም። በቃ አንሊስትድ ከሆነ እንደ ፕራይቬት ቪዲዮ ዝም ነው የሚለው ዩቲዩብ አያየውም። ከዚያ በመቀጠል እንግዲህ ሁለተኛ ያው አንሊስትድ ካደረጋችሁ በኋላ ሁለተኛ እዚች ጋር ስኬጁልድ የምትላለች አያችኋት? ይቺ ስኬጁልድ እሷን ኦን ታደርጋላችሁ። በቃ መሰረታዊ ነገር ይቺ ነች። ይቺን ኦን ካደረጋችሁ በኋላ እዚች ጋር ገብታችሁ ቀን ትመርጣላችሁ፣ ሰዓት ትመርጣላችሁ። ያው ኮንቨርት ማድረግ ሰዓቱን በውጭ ነው የምትሞሉት። ከዚያ በኋላ ከመረጣችሁ በኋላ እዚች ላይ ሰብስክራይብ ስኬጁልድ የምትላለች እሷን መንካት አለባችሁ። አሁን ይቺን ላስረዳችሁ በደንብ ስኬጁልድ ላስረዳችሁ። ስኬጁልድ ማለት የእናንተ ቪዲዮ አፕሎድ ለመደረግ ዝግጅት ላይ ነው። ይህ ማለት ዝግጅቱን አጠናቋል ማለት ነው። ታይትላችሁንም ኪወርዳችሁንም ዲስክሪፕሽናችሁንም ተምኔላችሁንም ሁሉ ነገር ሰርታችሁ ጨርሳችኋል። ከዚህ በኋላ የምትቀይሩት ነገር የለም ማለት ነው። ስኬጁልድ ስታደርጉት ሰዎች ስኬጁልድ በሆነ ሰዓት ቪዲዮአችሁን ማየት አይችሉም። ግዴታ ስኬጁልድ አድርጋችሁ በዛ በስኬጁልድ ባረጋችሁበት ቀን ነው ቪዲዮ የሚለቀቀው። ነገር ግን እዚህ ጋር ምንድነው ስኬጁልድ ሲሆን ዩቲዩብ ምን ያስባል? ኦኬ ይሄ ቪዲዮ ለመፖስት ፖስት ለመደረግ ሰዎች ጋር ለመድረስ ዝግጁ ነው ብሎ ዩቲዩብ ያስባል። ስለዚህ ምን ያደርጋል? ኦኬ አፕሎድ ከማድረጋቸው በፊት እነዚህ ዩቲዩበሮች ቪዲዮውን ሪቪው ላድርግ ይልና የእናንተን ቪዲዮ ሪቪው ያደርጋል፣ ይመለከታል፣ ንግግራችሁን ያያል ምናምን እንዲህ ውስጥ ላይ ያካተታችሁትን ነገር ዲስክሪፕሽን የሰጣችሁትን፣ ታይትል የሰጣችሁትን፣ ኪወርድ የሰጣችሁትን ይህን ነገር በሙሉ ይመለከትና ያኔ ይወስናል። ምንድነው የሚወስነው? ይሄ ቪዲዮ አፕሎድ ከተደረገ ለነዚህ ሰዎች መሰራጨት አለበት ይልና ወስኖ በደንብ አዘጋጅቶ አስቀምጦ የእናንተን ፐብሊክ መሆን ወይንም የእናንተን ቪዲዮ መለቀቅ ይጠብቃል ማለት ነው። አያችሁ? ሶ ያኔ አንድ ቀን አንሊስትድ አድርጋችሁታል። ዘን ስኬጁልድ ደግሞ ምን ያክል ጊዜ ነው ማድረግ ያለባችሁ? ሚኒመም አንድ ቀን ይፈልጋል። አንድ ቀን ይፈልጋል ሚኒመም። በቃ 24 ሰዓት 12 ሰዓት ይሏችኋል፣ 11 ሰዓት 8 ሰዓት ነው 24 ሰዓት። ሁለት ነገር አለ እዚህ ጋር። አንደኛ ይህን መረጃ እንዲሰበስብ ጊዜ መስጠት ነው። ወስኖ ዝግጁ ከሆነ በኋላ አፕሎድ ስታደርጉት ያኔ ቶሎ ለብዙ ሰዎች ያሰራጭላችኋል። ሁለተኛ ደግሞ እናንተ ፕላንድ ሆናችሁ ዩቲዩብ ላይ ቪዲዮ እየሰራችሁ እንደሆነ ይረዳል ማለት ነው። በቃ እነዚህ ሰዎች ፕላንድ ናቸው፣ በቅድ ነው እየተመሩ ያሉት፣ ቪዲዮ ቀድመውን አፕሎድ የሚያደርጉት ስኬጁልድ የሚያደርጉት ይልና ለእናንተ ጥሩ አመለካከት አልጎሪዝሙ እንዲኖረው ያደርግላችኋል። ሶ ስኬጁልድ ካደረጋችሁ በኋላ ስኬጁልድ ታደርጋላችሁ፣ አንድ ቀን ጋፕ ትሰጣላችሁ። ከዚያ ልክ ቪዲዮአችሁ ቀኑ ስኬጁልድ ያደረጋችሁበት ቀን ደርሶ ፐብሊክ ሲሆን ለብዙ ሰዎች ይበተንላችኋል ማለት ነው። እዚህ ጋር ግን አንድ ቲፕ ልጨምርላችሁ ወይንም አንድ ሚስጥር ልጨምርላችሁ። ዲስክሪፕሽን ላይ ኪወርድ ያስፈልጋል። ሰዎች ሰርች ሲያደርጉ ምናምን ዩቲዩብን በደንብ እንዲበትንላችሁ ታይትል ላይ ኪወርድ ያስፈልጋል። ታግ ምናምን ይፈልጋል። ሌሎች ሰዎች የሰሩትን ቪዲዮ ተመልከቱ። ለዚህ ጊዜን አልገልም። እዚህ ጋር ግን የምሰጣችሁ አንድና ወሳኝ ቲፕ፣ እናንተ ቪዲዮ አፕሎድ ስታደርጉ ረጅም ሰዓት ዩቲዩብ ላይ ስትቆዩ ዩቲዩብ አንዳንዴ ትረስት የሚያደርጋቸው የሚያምናቸው ቻናሎች አሉ። ረጅም ሰዓት እሱ ጋር ቆይተዋል፣ ቪዲዮዎቻቸውን ያውቃል፣ በጣም ስኬጁልድ ናቸው፣ ፕላንድ ናቸው። አያችሁ? ሶ ዩቲዩብ እነዚህ ቻናሎች ላይ ትረስት ያደርጋል፣ እነዚህን ቻናሎች ያምናል፣ አልጎሪዝሙ ጥሩ ግምት ይሰጣቸዋል። ሶ እነዚህ ሰዎች ቪዲዮ አፕሎድ ቢያደርጉም ልብ በሉ፣ ቪዲዮ አፕሎድ ቢያደርጉም ከዚህ በፊት ጥሩ እንቅስቃሴና ጥሩ ሂስቶሪ ስላላቸው ብሎ እንዳለ ለማን መበተን እንዳለበት ኤቭሪ መረጃ ስለሚሰበስብ ቪዲዮአቸውን ዳይሬክት ለብዙ ሰዎች ይበትናል ማለት ነው። ለ100,000 ለ200,000 ሰዎች ምናምን ይበትናል።
ደን ከዚህ 200,000 ሰው መካከል ብዙ ሰው ክሊክ ያደርገዋል። የእናንተን ቪዲዮ ግን ቻናላችሁን ትረስት ካላደረገው ካላመነው በጥርጣሬ ነው የሚያየው። ይሄ ቻናል ኮፒራይት ይኖርበት ሪዩዝድ ይሁን አይሁን አያውቅም። ሶ ለዛ ነው ጊዜ የሚወስደው የእናንተን ቻናል ትረስት ስላላደረገው ስላላመነው ማለት ነው። አያችሁ። ስለዚህ ቻናላችሁ እንዲታመን ትልቁ ነገር ፕላን ሆኖ መንቀሳቀስ ነው። ዩቲዩብ ከ2 ወር ከ3 ወር በኋላ ቻናላችሁን ትረስት አድርጎ ቻናላችሁን አምኖ ምን ያደርግላችኋል ማለት ነው? ለብዙ ሰዎች ያሰራጭላችኋል። ግን ቢያንስ 3 ወር ስኬጁልድ መሆን አለባችሁ። 3 ወር የእናንተን ቻናል ትረስት ለማድረግና አልጎሪዝሙ ከእናንተ ጋር ለመላመድ 3 ወር ይፈልጋል። በዚህ 3 ወር ውስጥ ስኬጁል ፕላንድ መሆን ካልቻላችሁ መቼም ስኬታማ አትሆኑም። ቁርጣችሁን ወቁ። ከዚያ በተጨማሪ መጨረሻ ላይ የ7 ቀን ስልጠና እያዘጋጀን ነው። ይህን 7 ቀን ስልጠና መሳተፍ የምትፈልጉ ከታች ዲስክሪፕሽን ኦር ደግሞ ኮሜንት ላይ ፒን አድርጌያለሁ። በአድራሻችን አዋሩን። ስለቆያችሁ አመሰግናለሁ። መልካም ጊዜ ይሁንላችሁ።